እንኳን ለቸሩ መድኃኔ ዓለም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ መንፈሳዊ ድጋፋችሁ አይለየን እንላለን። ከዚህ በመቀጠል የቸሩ መድኃኔ ዓለምን ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሦስትነትን ያለማስቀደም ያለማስከተል የመድኃኔ ዓለምን ድርሳን በእግዚአብሔር ስም እናሰማለን። ማስተማርን ያከናወነ በገጹ የሚታይ በበረድና በእሳት ጠፈር ማደሪያውን የሠራ በቀኙ በኪሩቤል ራስ ላይ መንበሩን ያስያዘ መሄጃውን በነፋስ ክንፍ ያደረገ መሰወሪያውንም በጥላው ዙሪያ ያደረገ የሚያየው የሚመለከተው የሌለ አነዋወሩን በምስጢር ያራቀ መዋቲ የሰው ልቦና የማይደርስበት የመላእክትስ እንኳ ዕውቀት የማይቀርበው ምድርን የሚለካት ሰማይን የሚሰነዝረው ውሃን በእፍኙ የሚይዛት ባህሩን የሚሰፍረው ውሃውን በደመና የሚቋጥረው ዝናቡን በጉም ክንድ ወደ ላይ የሚያወጣው በነጎድጓድ እግር የሚያሽከረክረው በመብረቅ ድምፅም የሚያናግረው የተሳለ የአንደበቱ ሰይፍ የኃጢአትን ግንድ የሚቆርጠው የጸና የትእዛዙ ሥራ የወንጀልን ሕንፃ የሚያፈርሰው የተሳለ ሰይፉን ከኃጢአተኞች ሥጋ የሚያጠግበው የቅናት ጦሩን ከሕግ ተላላፊዎች ደም ፈጥኖ የሚያሰክረው ደረቁን ከርጥቡ ጋር አንድ ያደረገው ውእዩን ከቆሪሩ ጋር አንድ ያደረገው የሚወደው አዳምን በምሳሌው የፈጠረው ቅን ፈራጅ ትዕቢተኛውን የሚያዋርደው የተዋረደውን የሚያከብረው ንስሐ የገባውን ይቅር የሚለው መድኃኔ ዓለም የሚያገለግለውን የማይንቀው የሚከተለውን የሚመራው ቸል የማይል ዓለም የማይወስነው ግሩም ንጉሥ የዓለም ዳርቻ መሸከም የማይቻለው አስደናቂ ሥራን በመናገር የማይፈጸም ልዩ ምስጢሩን በአድናቆት የማይፈጸም ቸሩ መድኃኔ ዓለም የሚወደውን ይወደዋል፣ ደስ የሚያሰኘውን ይሰማዋል። ሥልጣኑ ምሉዕ መለኮቱ ገዥ ነው። በሥልጣኑም ሁሉን ይይዛል፣ ሁሉን ይገዛል። እሱ ገዥ ነው፣ እሱ ፈራጅ ነው፣ እሱ ይቅር ባይ ነው፣ እሱ መድኃኒት ነው። ለሱ እንሰግድለት እንገዛለት ዘንድ ዛሬም ዘወትርም ለቸሩ መድኃኔ ዓለም ይገባናል። ርዕሰ ልቦናችንን እናንቃ፣ የአንደበታችንን አውታሮች እናንቀሳቅስ፣ አፋችንን እንክፈት፣ ከንፈራችንንም እናሳምር። የመድኃኒታችንን መከራውን እንዲህ እያልን እንናገር ዘንድ የማይታመም ኃያል፣ የማይደክም ጽኑ፣ የማይሞት ሕያው፣ መከፈል የሌለበት ቅድመ ዓለም የነበረ የማይዳሰስ ፀሐይ፣ የማይጨበጥ ነፋስ እሱ መድኃኔ ዓለም ነው። ስለኛ መከራ ተቀብሎ ለሁላችን ቤዛ ይሞት ዘንድ በድንግል ሥጋ ሥልጣኑን ፈጽሞ የሰወረ ለአባቱ አስደናቂ ጥበብ እሱ ነው። ለወለደውም ሐሳቡ ክንዱ ነው። የፈጠረውን የሚሰማ ለላከው የሚታዘዝ ለዘላለም ጸንቶ የሚኖር ክንድ እሱ። ለወገኖች ኃይልን አሳይሃቸው፣ ሕዝብህንም በክንድህ አዳንካቸው ተብሎ በዳዊት እንደተነገረ። ሁለተኛ በክንድህ ጠላቶችህን ነቃቀልካቸው። ክንድህ ከኃይልህ ጋራ ነው፣
እጅህ ጸናች፣ ከፍ ከፍ አለች እንደተባለ። ዳግመኛ የእግዚአብሔር ሥራው ድንቅ ነው፣ የቀኙም ማዳንና ክንዱም ልዩ ነው ተባለ። ዳግመኛ አብ ስለ በኩር ልጁ እጄ ትረዳዋለች ክንዴም ታጽነዋለችና እሱ አባቴ ይለኛል፣ እኔም የበኩር ልጄ አድርጌዋለሁ አለ። ስለ ሰቀሉትም ሰዎች ጠላቶቹን በፊቱ አጠፋቸዋለሁ፣ እጅህ ጠላቶቹንም አጎሳቆላቸዋለሁ አለ። ዳዊትም ጠላቶችን ነቃቀልካቸው አለ። ስለ ጻድቃንም እነሱን አጸና፣ ምድርንም የወረሷት በጦራቸው አይደለም፣ ክንዳቸውም አላዳናቸውም፣ ክንድና ቀኝ የፊትህ ብርሃን ነው እንጂ አለ። ዳግመኛ የእስረኞች ጩኸታቸው ከፊትህ ይድረስ፣ እንደ ቸርነትም ገናናነት የሟች ልጆችን እራራላቸው አለ። ሙሴ ስለ እሱ ቀኝ በኃይል ተመሰገነ፣ የቀኝ ክንድህም ጠላቶችን ነቃቀላቸው ያለው የአብ ቀኙ ይህ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛ የክንድ ኃይል ከአለት ጸናች አለው የአብ የቀኝ ክንዱ ይህ መድኃኒታችን ነው። ልዑለ ቃል ኢሳይያስ ስለ እሱ ማወቅን አላወቁምና ይፈሩ ይጎሳቆሉ አለ። ማርያምን በክንዱ ኃይልን አደረገ አለች። በነቢይ እግዚአብሔር የምስጋናውን ቃል ያሰማል፣ የመዓቱን ክንድም ያሳያል፣ የሚበላ እሳትም ያነዳል እንደተባለ ይህ መድኃኒታችን ነው። ኢሳይያስ ስለ እሱ በኢየሩሳሌም በምድረ በዳዋ ደስታ ይመነጫል፣ እግዚአብሔር ይቅር ብሏታል አድኗታልምና ክንዱም በአሕዛብ ፊት ጽኑ ነው አለ። ዳግመኛ ቤቱ ምስክርነታችንን ማን ያምነናል? የእግዚአብሔር ክንዱስ ለማን ተገለጸ አለ። ስለዚህም አብ የማዳን ቀን መጣች፣ የሚቀበላትም የሌለ ሆኖ አየሁ፣ እነሆ በቀኝ አድናለሁ አለ። ስለ እሱ ከጽዮን መድኃኒት ይመጣል፣ ከያዕቆብም ኃጢአትን ያስወግዳል የተባለ ይህ መድኃኒታችን ነው። አሸናፊ የእስራኤል ንጉሥ እሱ ራሱ እኔ ቀዳማዊ ነኝ፣ እኔ ዳህራዊ ነኝ፣ ከኔ በቀር የሚያድን አምላክ የለም፣ እንደኔ የሚያድን ማን ነው ያለ እሱ ነው። አባቱ ክብር ይገባሃል ብሎ የላከው ይህ መድኃኔ ዓለም ነው። ወዳጅ የተባለ እንደ ሙሴ የእስራኤልን ሕዝብ ታድን ዘንድ የያዕቆብንም መበተን ትመልስ ዘንድ እነሆ ለአሕዛብ ብርሃን አደረግኩ፣ እስከ ምድር ዳርቻ መድኃኒት ትሆን ዘንድ። ዳዊት ይህን የአምላካችንን ማዳኑን አሕዛብ ሁላችሁ እዩ ያለው ይህ መድኃኒታችን ነው። ዳግመኛም እግዚአብሔር ማዳኑን አሳየ፣ በአሕዛብ ፊት ቃል ኪዳኑን ገለጠ አለ። ከኤዶም የወጣ የሥጋ ልብስን የለበሰ የሚያስፈራ ስለ ጽድቅ የሚከራከር ለማዳን የሚፈርድ ኃያል ሰው ይህ መድኃኒታችን ነው። የቀደሙ አባቶች ተስፋ የሚያደርጉት አምላካችን ይረዳናል፣ ያድነናል፣ አምላካችንም የማዳን አምላክ ነው እያሉ የሚጠባበቁት ይህ መድኃኒታችን ነው። እርሱም ስለ እኔ በመጽሐፍት አለቃ የተጻፈልኝ እነሆ መጣሁ አለ። የዚያን ጊዜ ዕንባቆም አይቶ አቤቱ ድምፅህን ሰማሁ፣ ፈራሁም፣ ሥራህን አየሁ አደነኩም፣ ሕዝብህን ለማዳን መጥተሃልና አለ። የቀባኸውንም ታድን ዘንድ ያለው ይህ መድኃኒታችን ነው። ያዳንን በኃይል አይደለም፣ በጦርነት አይደለም፣ በደሙ የዋጀን በመከራው ገንዘብ አደረገን እንጂ። ከአባቱ እቅፍ የወረደ ከማርያም ሰው የሆነ ይህ መድኃኒታችን ነው። ያለ ዘር ያለ ሩካቤ የተወለደ በስምንተኛው ቀን የተገረዘ ይህ መድኃኒታችን ነው።
ሰው የሆነ ቃል እንደ ሕፃናት ያደገ ዓለሙን ለማዳን በምድር የተመላለሰ ይህ መድኃኒታችን ነው። በየጥቂቱ ያደገ በዮርዳኖስ የተጠመቀ ይህ መድኃኒታችን ነው። በገዳመ ቆሮንጦስ የጾመ የቃናን ውሃ ያጣፈጠ ይህ መድኃኒታችን ነው። ባህርንና ነፋሳትን የገሰጻቸው በውስጣቸው ታላላቅ ተአምራትን ያደረገ ይህ መድኃኒታችን ነው። ቁጥር የሌለው ተአምራቱን ስፍር የሌለው ድንቅ ሥራውን ስንቱን እንናገራለን። ነገር ግን መከራ እንደተቀበለና እንደሞተ እንናገራለን እንጂ። መከራው እንዲህ ነው። አይሁድ ቀንተውበታልና ሰነፎች ሰዎችን ቅናት ያዛቸው። አሁንም ጠላቶችን እሳት ትበላቸዋለች እንደተባለ ዳግመኛ ይህ ነቢይ የወልድን መከራዎቹን መናገር አስቀደመ፣ ሕይወቴ በመከራ አልቋልና ብሎ። ዳግመኛ ሰውነቴ መከራን ጠገበች፣ ሕይወቴም ለሞት ደረሰች። ፈጽሜም ታመምኩ፣ መከራዬን የሚወዱም ከንቱ ነገርን ተናገሩ። ሁል ጊዜ በአደባባይ ይፈትኑኛል። መከራዬን የሚወዱም ይደሰታሉ። በመከራዬም የሚደሰቱ ሁሉ ይፈሩ ይዋረዱም። እግዚአብሔር አብ ስለ ልጁ መከራ መናገርን አስቀደመ። ወዳጄ ልብ ያደርጋል፣ ከፍ ከፍ ይላል፣ ይከብራል፣ ፈጽሞም ይደሰታል። አርአያው ከሰው የተለየ ከሰው ልጆችም እንደሆነ ስለሱ ብዙዎች እንደሚያደንቁ ብዙ አብ እሱን ያደንቃሉ። ስለሱ የሚናገሩ ነገሥታትም ይከፍታሉ፣ ያወቁትንና ልብ ያደርጉት ዘንድ ይደሰታሉ። አሕዛብ እሱን አፋቸውን ይከፍትላቸዋልና ነቢያትን የተገረፈ የታመመ ሰው እያሉ መከራውን ተናገሩ። እሱ ፊቱን ኀፍረት አልመለሰምና አቃለሉት፣ ጎተቱት። እሱ ደዌያችንን ያዘ፣ ኃጢአታችንን ተሸከመ። ስለ በደላችንም ቆሰለ፣ ስለ ሕመማችን ታመመ። የሰላማችን ምልክት ቸሩ መድኃኔ ዓለም በሱ ቁስል ቁስላችን ዳነ። የእስረኞችን ጩኸታቸውን ይሰማ ዘንድ የመጣ የሟች ልጆችንም ያድናቸው ዘንድ ስለ እሱ የቅዱሳን አባታቸው ጩኹ አትፍሩም፣ የይሁዳን አገሮች እነሆ እግዚአብሔር አምላካችሁ ከኃይሉ ጋር ይመጣል፣ በክንዱም ይፈርዳል። እነሆ ዋጋው ከሱ ጋር ነው፣ ሥራው በፊቱ ነው። በጎችንም በክንድ ይሰበስባል በሏቸው ያላቸው ይህ መድኃኒታችን ነው። ኢሳይያስ አርአያው የተናቀ ከሰው ሁሉ ያነሰ ያለው አልታበለም፣ ልብ ያደርጉት ዘንድ ፊቱን አልመለሰምና። እነሆ መለኮት በሥጋ ተሰወረ፣ የአገልጋይ መልክንም ያዘ። እንደዚሁ እኔ በሰው ዘንድ የተናቅሁ ነኝ፣ በሕዝብም መካከል የተዋረድኩ ነኝ፣ የሚያዩኝ ሁሉ ይጠቃቀሱብኛል ብሏልና። ይህ የሆነው ሁሉ መድኃኔ ዓለም ያደረገው ነው። በአህያ ውርንጭላ ተቀምጦ በሆሳዕና ቤተ መቅደስን እንደዞረ ሕፃናትና ሽማግሌዎች በሰሌን ዝንጣፊ እንደተቀበሉት ሴቲቱ በእንባዋ እንዳጠበችው ሽቶውንም እንደቀባችው በወንጌል ያለው ሁሉ ከዚህ በኋላ በስምዖን ቤት ሳለ እራትን እንዳቀረቡለት ሥጋውን ደሙን እንደሰጣቸው ለደቀ መዛሙርቱም ስም ጸሎትን እንዳዘወተረ ሁሉም በወንጌል ተጽፏል። የዚያን ጊዜ ሐሙስ ማታ ግን ሰይጣን ከህብስቱ ጋር ወደ አስቆረቱ ይሁዳ ልብ ገባ፣ መድኃኒታችንን ያስይዘው ዘንድ። በዚያን ጊዜ በሌሊት ወጥቶ ወደ ሊቃነ ካህናትና ወደ መምህራኑ ሄዶ የምትፈልጉትን አስይዛቸው ዘንድ ምን ትሰጡኛላችሁ አላቸው። በዚያን ሰዓት በልቡ ኃጢአትን በላዩ አከማቸ። ወደ ውጭ ወጣል፣ ይነጋገራል። በእኔም ላይ አንድ ይሆናል። የአፉ ቃል አመፃና ሸንገላ ነው። አፉ ክፋትን አበዛት፣ ልሳኑም ገመድን ታታት አለ።
የአይሁድ ማኅበርም 30 ብር ይሰጡት ዘንድ ተስፋ አስደረጉት። በዚያን ጊዜ ይሁዳ ወታደሮችን ወሰዳቸው። ብዙ ወንዶች ሰዎችም ተከተሉት። የሹግ መብራት የያዙ አሉ፣ ፋኖስ የያዙ አሉ፣ ሰይፍ የመዘዙ አሉ፣ ጦርንም የያዙ አሉ። እየቸኮሉ እየተፋጠኑ ሄዱ። የጻድቅን ነፍስ ያድኗታል፣ በንጹሕ ደምም ይፈርዳሉ የሚለው ትንቢት ይፈጸም ዘንድ መድኃኒታችንም በጌቴሴማኒ በተክል ቦታ ከደቀ መዛሙርቱ ጋር ነበር። ወደ እርሱም በደረሱ ጊዜ ይሁዳ መምህር እንዴት አለህ አለው። መድኃኒታችን ኢየሱስ ክርስቶስም የሰውን ልጅ በመሳም ታስይዘዋለህን? ከጠላት መሳም የወዳጅ መመታት ይሻላል ብሎ መለሰለት። ይህንንም ብሎ የከበቡትን ማንን ትፈልጋላችሁ አላቸው። እንዲህም ሲላቸው ወደ ኋላቸው ተመልሰው በምድር ላይ ወደቁ። መድኃኒታችንም አቤቱ የሚያሰቃዩ ምንኛ ብዙ ኃጢአትን የሚያደርጉ ብዙዎች በላይ ላይ ቆሙ። እነሆ ነፍሴንም አደኗት፣ ኃይለኞችም በላይ ላይ ቆሙ። አቤቱ በበደል የማይደለም በኃጢአት የማይደለም ያለ በደል ሮጥኩ አቀናሁም እንጂ። ብዙ ውሾች ከበቡኝ፣ የሰቡ በሮችም ያዙኝ። ንብ ማርን እንደሚከብ ከበቡኝ፣ በደልንም በእኔ ላይ መለሷት፣ ያጠፉኝ ዘንድ በእኔ ላይ ተነሱብኝ አለ። ይህንን ብሎ በፊቱ የወደቁትን በእሱ ላይ ፈቃዳቸውን ይፈጽሙ ዘንድ አነሳቸው። ይህ ሁሉ የሆነው ጲላጦስ እንደጠየቀው መድኃኒታችን እንደገሰጸው ደቀ መዛሙርቱም እንደሸሹ በወንጌል ተጽፏል። ከዚህ በኋላ ወታደሮች መድኃኒታችንን ያዙት፣ እጁንም የኋሊት አስረው ወሰዱት። ሲወስዱት በመንገድ እየጣሉ በእግራቸው ይረግጡት ጀመር። መድኃኒታችንም እህሌን የበላ ተረከዜን በላይ አነሳ አለ። የሚከቡኝ የሚያሰቃዩ ብዙዎች ናቸው ያለው ይደርስ ዘንድ እያሰቃዩት ወደ ሊቀ ካህናቱ ወደ ቀያፋም ወሰዱት። ወደ እርሱም በደረሱ ጊዜ ያስያዛችሁትን አላቸው። አዎን ያዝነው፣ እነሆ ከዚህ አለ አሉት። እናንተ የሰይጣን ልጆች እንዴት ያዝነው ትላላችሁ? ዓለምን ሁሉ የያዘ ዓለምን በንፍር ውሃ ያጠፋውን መያዙን ቻላችሁትን? የሰዶምና የገሞራን ሰዎች ያነደደውን እንዴት ያዝነው ትላላችሁ? የሰናዖርን ግንብ ያፈረሰውን እንዴት ያዝነው ትላላችሁ? የፈርዖንን ሰራዊት በጥልቅ ባህር ያሰጠመውን እንዴት ያዝነው ትላላችሁ? በአንድ መልአክ ሰይፍ የዳዊትን ሰራዊት የመታውን እንዴት ያዝነው ትላላችሁ? በሕዝቅያስ በቤቱ ዙሪያ 18,500 ከሰናክሬም ሰራዊት ያጠፋውን እንዴት ያዝነው ትላላችሁ? ሰማይን የዘረጋ በነቢዩ በኤልያስ ፊት 100 ሰዎችን የጣለውን እንዴት ያዝነው ትላላችሁ? ታላላቅ ነገሥታትንና ከሱ በታች ያሉ ኃያላን መኳንንቱን የገደለውን እንዴት ያዝነው ትላላችሁ? በግብፅ ታላላቅ ተአምራትን በጣኔዎስ ባህርም አስደናቂ ሥራን ያደረገውን እንዴት ያዝነው ትላላችሁ? እናንተ ደረቃችሁ የግንብ ሳሮች እሳትን ለመያዝ ቻላችሁን? እናንተ ውሾች አንበሳን ለመያዝ ቻላችሁን? እናንተ ተኩላዎች መለኮታዊ ድብን ለመያዝ ቻላችሁን? እናንተስ መያዙን ባልተቻላችሁ ነበር። አባቴ የሰጠኝን ጽዋ ሳልጠጣው አልተወውም ያለ እሱ ይህንን ይፈጽም ዘንድ በፈቃዱ ተያዘላችሁ እንጂ። ስለዚህም ነገር ኖላዊ ጠባቂውን እገድላለሁ፣ በጎቹንም እበትናለሁ እንደተባለ በጎች ሸሹ አለ። ሰውነቴን ለበጎቼ ቤዛ አሳልፌ እሰጣለሁ ያለውን ይፈጸም ዘንድ ባሪያ ጌታውን ሸጠ። እናንተ ስም አጠራራችሁ የመረረ የጠላት ልጆች ሆይ ከግርማው የተነሳ ኃጥአን የሚንቀጠቀጡለት የሌጊዮንን ሰራዊት የሚያሰጥም እሱን እንዴት ያዝነው ትላላችሁ? ቢያሰጥማችሁ ወይስ
ድንጋይ ቢያደርጋችሁ ተሳነውን? እናንተ ሰነፎች፣ የመድኃኔ ዓለም ጠላቶች፣ ወይናችሁ የእባብና የእፉኝት መርዝ፣ ፍሬያችሁ እንደ ሐሞት የመረረ ነው። ከቸሩ መድኃኔ ዓለም ይቅርታው በረከት ረድኤቱን ያሳትፈን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ እንላለን። ከዚህ በመቀጠል የቸሩ መድኃኔ ዓለምን መልኩን እናሰማለን። መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞት ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። መድኃኔ ዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርእስና ስዕርተ ርእስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚያብረከርከው ለገጸ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነም እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነት አድነኝ። እሳቱ የማይጠፋ ትሎ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝንህና ድሆችን ለሚመለከቱ ዓይኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባህሮችን ጥልቀት ትመለከታለ። አቤቱ ሰውነቴን ከሰይጣን ፈተና፣ ከአመፀኛ ከተንኮለኛ ድናት። አቤቱ ባህሩን አድርቀ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። መድኃኔ ዓለም ሆይ ሕማመ ተኦፍኦን ለመቀበል ለተዘጋጁ ጉንጮች ሰላም እላለሁ። ሕሊናን ደስ ለሚያሰኙ አእናፍም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት የተንቀጠቀጡ በፊት የሚቆሙ አንተ በቀያፋና ሐና አደባባይ የቆምክ አቤቱ የኔ ጥፋት ባንተ ዘንድ ተፈላጊ አይደለምና እንደ ሰማሁትና እንደማውቀውም ሁሉ በመስቀልህ ቤዛነት አድነኝ። መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ ሐሞትን መራራነት ላጣጣም አፍህና ከናፍርህም ሰላም ላለው። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ሥልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ እምኔ የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነትህ ማጸናለሁ። መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊትህ ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። መድኃኔ ዓለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይ በሰቀሉ ጊዜ ጎንህንም በጦር በወጉ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ
እሳት ንፋስም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለተጎተቱ ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ካንተ በቀር ቸር ይቅር ባይ የለምና። መድኃኔ ዓለም ሆይ በጎለጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መትከፍት ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባንም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆን በቅዱሳኖች በወዳጆች አማላጅነት ማጸናለሁ። ስማቸውን የጠራ ምርላችኋለሁ ስትል ቃል ኪዳን ገብተህላችኋልና። መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፉ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶቼ ሁሉ የሚያደርጉትን አያውቁትምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ ማጸናሃለሁ። መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸነከሩትና በደም ለተጠመቁት እጆች ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረህ የምታስፈጽም ቸር አምላክ ነህ። አቤቱ ከጎኔ የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውሩቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ ለምንሃለሁ። መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ፣ ለዓለምም የምታበራላት እውነተኛ ፀሐይ አንተነ። መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፉባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ለጠላቶቼ ሰውነቱ ዱር ለዱር ትቅበዘበዝ እያሉ እንዳይዘባበቱብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነህ ተቀበለኝ እንጂ ቸል አትበለኝ። መድኃኔ ዓለም ሆይ ሐዘን ትካዜን ለሚያስወግድ መለኮታዊ ጎን ሰላም እላለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትን ለሚያረጋጋ አምላካዊ ከርስም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆን የቸርነትን ቃል መቼ ታሰማኝ ይሆን? ይህን እያልኩ ሁል ጊዜ አምላኬ አምላኬ እልሃለሁ። መድኃኔ ዓለም ሆይ
ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባል ለአንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም ላለው። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃኑ አረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ! አቤቱ ለትዕግሥት አንክሮ ይገባል። መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለት ኩላያቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል ሶስት በባሕርይ አንድ እግዚአብሔር እየተባልክ ትመሰገናለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕይወታቸው ነህና አቤቱ ስንልህ በከንቱ እንዳንጠፋ ጠብቀን። መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘነ ዓለም የብርሃኑ ጸዳል ለሚያንጸባርቀው ሕሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። መድኃኔ ዓለም ሆይ የኃጥኡን ሰው ውስጣዊ አፍአዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ለአማኦትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስ ቢሆንም ያለ አንተ ቸር ሰው ወዳጅ ንጉሥ የለምና። መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነ በግብረ መንፈስ ቅዱስ ለተማተበው ህንብርት ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምሳ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘይ ግባ። ካንተ በቀር ሌላ የማውቀው ዘመድ የለኝምና። መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰማ ቀልጠ ነፋሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ አቋያጾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ቅርብ ያንተ እግዚአብሔር እንደመሆነ መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔ አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔ ና። አቤቱ ጌታዬ አንተ የዓለም ግርማ ሞገስ ነህና። መድኃኔ ዓለም ሆይ ፈጻሚው ፍቅር ወሰላም ለሆነው ተረከዝ ሰላም እላለሁ። ዓለሙን ለማዳን ከሰማየ ሰማያት የወረድ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅር ባይ ቸር እግዚአብሔር እንደመሆን መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። መድኃኔ ዓለም ሆይ
በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። መድኃኔ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። መድኃኔ ዓለም ሆይ ለጻድቃን አይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለ አባቶ ይቅር በላቸው በማለት የተናገርከው የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ሥልጣንህ ለተፈጸመው ጸአተ ነፍስ ሰላም እላለሁ። ልዩ መዓዛ ላለው በድነ ሥጋም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባህ ላንተ ምስጋና ይገባል። መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተህ ደቀ መዛሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩትን እግሬን ተመልከቱ አልካቸው። መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የሌላቸው ተአምራትን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የእኔን የደካማው አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላት እጅ አድነኝ። መድኃኔ ዓለም ሆይ በአውሎ ነፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት ሰረገላ ዘባን ለተከናወነ እርገተ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ለዘላለም አገዛዙ ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። መድኃኔ ዓለም ሆይ የቃል ኪዳኑን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባት ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እሱ መንፈስ ቅዱስ የኃጢአቴን እሾህ በማቃጠል አቤቱ እሱ ኃይሉን ይግለጽ። ከሰው ወገን ማንም እንደኔ ኃጢአት ይሰራ በደለኛ የለም። እንዳንተም ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ
ከጎንህ በፈሰሰው ደም ኃጢአቴን እጠብልኝ። አሜን። መድኃኔ ዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆን እኔ ጎስቋላው አገልጋይ ኃጢአቴን ይቅር ብለህ ማደሪያን ስጠኝ እያልኩ በምለምንህ ጊዜ በዱር ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎት መጠን ምግቤን አዘጋጅልኝ። መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮህ አድምጠ ቅዱሳን በሚሆኑ እጆች ጽሑፌን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆሙ አንተ በጲላጦስ አደባባይ ቆምክ አቤቱ። ስለኛ እንደዚህ ዓለም ሰው ተቆጠርክ አቤቱ። አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋህ አቤቱ። መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛ እንደ ወንጀለኛ የራሔልና የልያ ልጆች የኋላ የታሰሩት አቤቱ። ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ አቤቱ። ስለኛ በጦር ወጉ አቤቱ። ንጹሕ ክቡር ሥጋህን መሬት ሸፈነው። መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙ። ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብፅ እየተባልክ የምትመሰገን እግዚአብሔር ነ። ስለኛ በእንጨት ላይ ሰቀሉህ አቤቱ። አዲስ በታነጸ መቃብር ጨምረው ቀበሩህ አቤቱ። መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ሥልጣን ነፍስን ከሥጋ ለለየህባት ጸአተ ነፍስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታት ሁሉ ፈጣሪ እንደመሆን በዚያች ነፍስህ ከሥጋ በተለየችበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፋፈቱ። መድኃኔ ዓለም ሆይ አስቀድሞ ፈያታዊ ዘየማንን እንዳተብከው አቤቱ አዳይ ቤዛ በሚሆን መስቀል አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተኛ አረጋጋኝ። መድኃኔ ዓለም ሆይ እጅ እግርህን በመቸንከር የእኛን መከራ አሸክመው በቀራንዮ ተራራ ላይ ላቆምሁ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከመልከ ጼዴቅ ምሳሌው ካህን ሆይ አንተ በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው፣ በሞትህም ሞተ የሞቱትን ወገኖችን አስነሳሃቸው። መድኃኔ ዓለም ሆይ ሃይማኖት እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋይ ማደሪያ ቤት መኖሪያዬ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሁን አቤቱ። ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት ከንቱ ከንቱ ነው፣ ሁሉም ኃላፊ ጠፊ ነውና። አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ክርስቶስ ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ላንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደህ በምግባር ሃይማኖት አጽንተ
የምታከብራቸው ላንተ ለመድኃኔ ዓለም ክብር ምስጋና ይገባል። አቤቱ በመንግሥት ሽረት በሕልውና ሞት ህልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል ለዓለም ሁሉ መድኃኒት ኢየሱስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። ሰኔ 27 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዝች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህ ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስነት ሾሙት። በውስጧም ሕይወት ሰጪ የወንጌልን ትምህርት አስተማረ። ዳግመኛ በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን ኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት ብዙዎችን መለሳቸው። የክርስትና ጥምቀትንም አጠመቃቸው። እውነተኛውንም የሃይማኖት ብርሃን አበራላቸው። ይህም ሐናንያ ሐዋርያው ጳውሎስን ይቅር ባይ ጌታችን በቸርነቱ ከክህደቱ በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆችና ተአምራቶችን አደረገ። በስብከቱም ብዙዎች አሕዛብ አመኑ። ከአይሁድም ብዙዎች ክብር ይግባውና ክርስቶስን ወደ ማመን መለሳቸው። ከዚህ በኋላ አመፀኛው መኮንን ሉኪያኖስን ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጎኖቹንም ሰንጥቆ በእሳት መብራቶች አቃጠለው። ከዚህ በኋላ ከከተማው አውጥተው በድንጋይ እንዲወግሩ ታዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር አሜን። ሰኔ 27 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሐናንያ ሐዋርያ፣ ቅዱስ ቶማስ ሰማዕት፣ ቅዱስ አልዓዛር ነዳይ፣ በነዌ ደጅ ወደቀ፣ ቀጥሎ በአብርሃም እቅፍ ውስጥ የተገኘ ጻድቅ፣ ቅዱስ ማማስ። ወርሃዊ በዓላት የጌታችን የአምላካችን መድኃኔ ዓለም ክርስቶስ በዓለ ስቅለት፣ አቡነ መባጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ያዕቆብ ዘግሙድ፣ ቅዱስ ገላውዲዮስ ሰማዕት ንጉሥ ዘኢትዮጵያ፣ ቅዱስ ቢፋሙን ጻድቅና ሰማዕት፣ ማር ቅዱስ ፊቅጦር ሰማዕት። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እንሆኝ አለ። ጌታም ተነስተ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤት ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸለያልና። ሐናንያ የሚሉትን ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። የሐዋርያት ሥራ ምዕራፍ 9 ከቁጥር 10 እስከ ቁጥር 18። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ የቅዱሳን በረከት ሁሉ ከሁላችሁ ጋር ይሁን። ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ፣ የተለያዩ ሐሳብ አስተያየቶቻችሁን የሚስተካከሉ የምትሉትን ለማንኛውም ለመንፈሳዊ አገልግሎትም ቢሆን ኮሜንት ላይ ሐሳባችሁን መግለጽ የምትችሉ መሆኑን እንገልጻለን። ስልክ ቁጥራችንም በስክሪኑ ላይ ስላለ ማንኛውንም ሐሳብ በዛ ላይ ማስቀመጥ ትችላላችሁ። በማህበራችን ጉዞ ከአዲስ አበባ ወደ ጅሩ ቅድስት አርሴማ መነሻ ሐምሌ 3 መመለሻ ሐምሌ 5 በቦታው ምግብና ማረፊያ ተዘጋጅቷልና የቅድስት አርሴማ ወዳጆች የተፈቀደላቸው መሄድ የምትችሉ መሆኑን እንገልጻለን።